ሰላም በዛሬው ቪዲዮ ማሳያችሁ ኢንተርናሽናል የሆነ የቲክቶክ አካውንት እንዴት መክፈት እንደምንችል የማሳያችሁ ይሆናል። ኢንተርናሽናል የቲክቶክ አካውንት የምንከፍትበት ዋናው ዓላማ ምንድነው? የቲክቶክ ክሬተር አዋርድ ፕሮግራም አባል ለመሆኑ ያ ማለት ከሰባቱ ሀገራት በአንድ ስንከፍት ቪዲዮ ፖስት አድርገን በሚታይልን ቪው መጠን ልክ እንደ ዩቲዩብ በቪው እንዲከፈለን ስለምንፈልግ ነው። እናም ከሰባቱ ሀገራት ዩናይትድ ስቴትስ ኦፍ አሜሪካ፣ ዩናይትድ ኪንግደም፣ ፍራንስ ምናምን የመሳሰሉ ሀገራት አሉ። ከነሱ በአንዱ ከፍተን እኛ ዩናይትድ ኪንግደም እንከፍታለን። በቀላሉ ማሳያችሁ ይሆናል። ሙሉ ፕሮሰሱን ስለማሳያችሁ ጨርሳችሁ ተከታተሉ። ሀሳብ አስተያየት ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ። ቀጥታ ወደ ቪዲዮ እንሂድ። መጀመሪያ የምናደርገው ወደ ቲክቶክ አፕሊኬሽን እንገባለን። የፕሮፋይል ምልክቷን በመንካት እዚህ ጋር 3 ነጠብጣቡን እንነካለን። ከዛም ሴቲንግ ኤንድ ፕራይቬሲ የሚለውን አይካን ነክተን እንገባለን። እዚህ ጋር ወደ ላይ ስክሮል እናደርግና ስዊች አካውንት እንለዋለን። ከዛም በኋላ እዚህ ጋር ታች ላይ እንደምታዩት አድ አካውንት ይላል። አንድ ጊዜ እናከዋለን። እናም እዚህ ጋር ምንድነው እንዲህ ከሆነልን በኋላ እዚህ ጋር ዋናውና መሰረታዊ ነገር ያለው እዚህ ጋር ነው። እዚች ጋር እንደምታዩት ኢቲ የምትላለች አይደል? እሷን አንድ ጊዜ እናካታለን። ስነካት እንዲህ ያስመርጠናል። ሀገር መቀየር አለብን። እዚህ ጋር 7 ሀገራቶች ነው የምንጠቀመው። ቲክቶክ የሚከፍልባቸው ሀገራት 7 ብቻ ስለሆኑ ከነሱ ውስጥ አንዱ እንጠቀማለን። ዩናይትድ ስቴትስ አለ፣ ዩናይትድ ኪንግደም አለ፣ ፍራንስ፣ ጀርመን ምናምን የመሳሰሉ ሀገራት 7 ናቸው። እዚህ ጋር ስክሮል አድርገን እኛ በዩናይትድ ኪንግደም እንክፈት። ብዙ ጊዜ ዩናይትድ ስቴትስ ኦፍ አሜሪካ ነው ሰው የሚጠቀመው። እኔ ግን ዩቲዩብንም በዩናይትድ ኪንግደም ስለሆነ የከፈትኩት እዚህ ጋር ዩናይትድ ኪንግደም እንነካለሁ። እናንተም ከፈለጋችሁ ዩናይትድ ስቴትስ፣ ጀርመን፣ ፍራንስ አለ 7 ናቸው። እነሱ አንዱን መጠቀም ትችላላችሁ። ዩናይትድ ኪንግደም እናከዋለሁ። ከዛም ቅድም እዚህ ጋር ኢቲ ነበር የሚለው እዚህ ጋር ዩናይትድ ኪንግደም ይላል። ከዛም በኋላ አሁን ሀገሩ ተስተካክሏል ማለት ነው። እዚህ ጋር ኮንቲኒዩ ዊዝ ኢሜል እንለዋለን። ኢሜላችሁን አስገቡ እያለ ነው። እኔ እዚህ ጋር ያዘጋጀሁት ኢሜል አለ ሀበሻ ቴክ 2025 ኢሜል አዘጋጅቻለሁ። ኮንቲኒዩ እለዋለሁ። ከዛም ፓስዋርድ አስገቡ። ስትሮንግ ፓስዋርድ መጠቀም አለባችሁ። ስትሮንግ ፓስዋርድ ማለት የእንትኖች ድብልቅ 8 ካራክተር መሆን አለበት። ሌተር መኖር አለበት፣ ነምበር መኖር አለበት እና ስፔሻል ካራክተር የሚባሉት ለምሳሌ እንደ ሃሽታግ፣ ጥያቄ ምልክት፣ አት የመሳሰሉትን መጠቀም ትችላላችሁ። እዚህ ጋር እኔ ስትሮንግ ፓስዋርድ አስገብቼለታል። እናንተ ከፈለጋችሁ እዚህ ጋር የደረደርኩላችሁን ስትሮንግ ፓስዋርዶች መጠቀም ትችላላችሁ። ቀላል ነው። ኮንቲኒዩ። ከዛም በኋላ እዚህ ጋር ኤጅ አስገቡ ይላል። እድሜ ከ2007 በላይ መሆን አለበት። ምክንያቱም ከ18 ዓመት በላይ መሆን ስላለበት የቲክቶክ አካውንት ስንከፍት እኔ 2000 ልበለው እራለሁ። እዚህ ጋር ቀን ላስገባ። 18 ልበለው። እዚህ ጋር ኦገስት አልኩት። በቃ ከ18 ዓመት በላይ ከሆነ 2001 2 3 ቢሆን ችግር የለውም። ግን ከ2008 በላይ ከሆነ ልክ አይመጣም። ከዛም ትንሽ እንጠብቃለን። እዚህ ጋር ይቺን በቃ ሰው መሆናችንን ማረጋገጥ ስለሚፈልግ ነው። ሮቦት ምናምን እንዳይሆን ነው። ወይ ነው ተሳሳትን። ድጋሚ አመጣልኝ። ልክክል አድርጋት። አሁን ተስተካክሏል። አሁን በኢሜይላችን ቬሪፊኬሽን ኮድ ይልካል። ኢሜይል ላይ ልገባ። ከዚህ ተወጡና ሙሉ ለሙሉ ኢሜይል ጂሜይል ላይ ትገባላችሁ። ሪፍሬሽ ስናደርገው የላከው የቬሪፊኬሽን ኮድ አለ 790307 790307። ብዙ ጊዜ ሰዎች አይሰራም እያሉ የሚያማረሩት ለምንድን ነው? እንደዚህ ትክክለኛውን ቬሪፊኬሽን ኮድ ስናስገባለት ምንድነው እንደዚህ ማክሲመም ነበር ኦፍ አቴምፕት ይላል። ብዙ ጊዜ ሞክራቸዋል፣ አሁን ደግማችሁ ሞክሩ ነው የሚለው። ግን ችግር የለውም። ለሱም ቢሆን መፍትሄ አለው። ከዚህ ከተወጡና ይችን አሮ ትነካላችሁ። አሁንም ወደ ኋላ ትወጣላችሁ፣ አሁንም ትወጣላችሁ። እዚህ ጋር ምን ትሉታላችሁ? ኮንቲኒዩ ዊዝ ጉግል ሀበሻ ቴክ ነካውት። ትንሽ ፕሮሰስ ካደረገ በኋላ እድሜ አስገቡ ይላል። የቅድሙን አስገባለታለሁ። እዚህ ጋር ክሬት ኒክኔም ይላል። እዚህ ጋር የራሳችሁን ልዩ ኔም ተጠቀሙ። ሀበሻ ቴክ ልበሎሽ።
ቴክ ሊጨምርበት ራሱ ራንደም ያስገባልኛል። ቴክ ኮንቲኒው ይለዋለሁ። ከ30 ስፔሊንግ መብለጥ የለበትም። ፋይናሊ እንደዚህ ከፈተልን ማለት ነው። ወይ ኔትወርክ ትንሽ አዛ እያደረገኝ ስለሆነ ነው። ጨረስን። ምንድነው የምናደርገው? እዚህ ጋር የምናስተካክላቸው አንዳንድ ነገሮች አሉ። ምንድነው ኢሜይላችንን ቬሪፋይ ማድረግ አለብን እና 3 ነጥብ ነክተን ፕራይቬሲ ኤንድ ሴኩሪቲ አካውንት እናካለን። አካውንት የሚለውን እናካለን። እዚህ ጋር ከላይ አካውንት ኢንፎርሜሽን አያችሁት? እዚህ ጋር ዋናው ነገር እዚህ ጋር ነው። አካውንት ሪጅን ዩናይትድ ኪንግደም ነው የሚለው። ምንድነው በኢትዮጵያ ከሆነ የከፈታችሁት የእናንተ ቼክ ማድረግ ትችላላችሁ። ኢትዮጵያ ነው የሚለው። እዚህ ጋር ዩናይትድ ኪንግደም ይላል። ኢሜይላችንን ቬሪፋይ ተደርጓል። ችግር የለውም ማለት ነው። እና ደግሞ ሌላው ማየት ያለብን ነገር ልዩነቱ ከኢትዮጵያ ጋር ያለው ምንድነው? ቲክቶክ ስቱዲዮ ውስጥ እንገባለን። የ3 ነጥብ ነክተን ቲክቶክ ስቱዲዮ እንገባለን። ሎክ እዚህ ጋር ዋናው ነገር እዚህ ጋር ነው። አሁን በኢትዮጵያ የተከፈተው ላይ ክሬተር ሪዋርድ ፕሮግራም የሚለው የለም። ይህ ማለት ምን ማለት ነው? በቪው የሚከፍለን ይሄ ካለ ነው። ክሬተር ሪዋርድ ፕሮግራም ማለት በቪው በእይታችን የሚከፍለን በዚህ መንገድ ነው ማለት ነው። በቃ ጨረስን። አንዳንድ ማስተካከል ያሉብን ነገሮችን እናስተካከል። ምናልባት እናንተ ከደቀማችሁ ማስተካከል ትችላላችሁ። ወደ ሴቲንግ እንገባለን። ፕራይቬሲ እናካለን። እዚህ ጋር ምንድነው ፎሎዊንግ ሊስት ማስተካከል አለብን። እኔ ብቻ እንዳይሆነው ፈልገው ፎሎ ያደረኳቸውን ሰዎች ፎሎዊንግ ሊስት ኦንሊ ዩ በሉት። ምክንያቱም እናንተ ፎሎ ያደረጋችኋቸውን ማየት የሚችለው ሰው ነው። እዚህ ጋር ላይክ ቪዲዮ፣ ይሄን ግዴታ ማስተካከል አለባችሁ። ኤቭሪዋን ነው ማድረግ ያለባችሁ። አለበለዚያ እናንተ ብቻ ናችሁ ላይክ ማድረግ የምትችሉት፣ ማንም ላይክ ላይ ያደርግላችሁ ነው። እና እዚህ ጋር ኤዲት ፕሮፋይል ላይ ገብታችሁ ማስገባት የምትፈልጉትን ነገር ማስገባት ትችላላችሁ። እዚህ ጋር ሀበሻ ቴክ ይላል። ኔማችሁ ዩኒክ ኔማችሁ ደግሞ ሰርች ሲደረግ የሚመጣው ሀበሻ ቴክ ይመጣል። ሀበሻ ቴክ ተብሎ እዚህ ጋር ባዮ መጻፍ ትችላላችሁ። ሊንክ ማስቀመጥ ትችላላችሁ። እዚህ ላይ ይሄ ነው። ፎቶ መቀየር ማስገባት ከፈለጋችሁ ማስገባት ትችላላችሁ። ፋይናሊ ጨርሰናል። ይሄ በቃ አክቲቭ የሆነ አካውንት ነው። በዩናይትድ ኪንግደም የተከፈተ አካውንት ስለሆነ በቪው ይከፍለናል። በዚህ መልኩ ጨርሰናል ማለት ነው። እንደምታዩት በቀላሉ ኢንተርናሽናል የሆነ የቲክቶክ አካውንት ከፍተናል። ሙሉ ፕሮሰሱን አሳይቻችኋለሁ ብዬ አስባለሁ። ምናልባት የቀረ ያልገባችሁ ግልጽ ያልሆነ ነገር ካለ ኮመንት ላይ መጻፍ ትችላላችሁ። እንዴት አያችሁት? ሀሳባችሁን በጣም እፈልጋለሁ። ያያችሁ ሰዎች ሁላችሁም ሀሳባችሁን ብትሰጡኝ ደስ ይለኛል። ሰላም ሁኑ። አመሰግናለሁ።